አሜሪካ የፋኖ መሪዎችን ሌት በጨረቃ ቀን በፀሐይ ብርሃን እየፈለገቻቸው እንደሆነ እየተነገረ ነው። አሁን ላይ በዋሽንግተን የውጭ ጉዳይ ሚኒስቴር ኮሪደሮችና በሲአይኤ ሚስጥራዊ ክፍሎች ውስጥ ትልቅ ትኩረት የሳበ አንድ ድብቅ መመሪያ አለ። አዲስ አበባ የሚገኘው የአሜሪካ ኤምባሲ በቋጠኞቹና በጫካዎቹ ውስጥ ዘልቆና አልፎ ወጦና ወርዶ ከሚንቀሳቀሱት የአማራ ፋኖ ኃይሎች መሪዎች ጋር ቀጥተኛ መስመር እንዲዘረጋ ጥብቅ ትዕዛዝ ተሰጥቶታል እየተባለ ነው። ነገር ግን ከአሜሪካን ኤምባሲ ጀርባ ያለው እውነተኛ አጀንዳ ምንድን ነው? ዋሽንግተን ፋኖዎችን የሰላም ውል ለማስፈረም እየፈለገች ነው ወይስ በቤተ መንግስት ወንበር ላይ የሚተካ አማራጭ ኃይል አድርጋ እየመዘነቻቸው ነው? ይህ የዲፕሎማሲ እንቅስቃሴ ወዳጅነት ነው ወይስ በጂኦፖለቲክስ ካርታ ላይ የተዘረጋ አደገኛ ወጥመድ? ከ33 ዓመታት በፊት በ1983 ዓ.ም በለንደኑ ጉባኤ ወቅት አሜሪካ የአማራን ህዝብ የፖለቲካ ጣፈንታ ወደ ጎን ገፍትራ ስልጣኑን ለህወሓት አሳልፋ ስትሰጥ የነበረው መራራ የታሪክ ድራማ ዛሬ በሌላ መልኩ ሊደገም ይሆን? አሜሪካ በአማራ ህዝብ ላይ ፊቷን አዙራ ከህወሓት ጋር የደም ወዳጅነት ከመሰረተች በኋላ ዛሬ ዳግም ወደ አማራ አማጽያን አይኗን እያዞረችበት ያለው እውነተኛ ምስጢርስ ምንድን ነው? በዚህ ልዩ ዘገባ ውስጥ የአሜሪካ የውጭ ጉዳይ መመሪያዎችንና ይፋ የተደረጉ የሲአይኤ የሚስጥር መዛግብትን ቃል በቃል እንፈትሻለን። የቀድሞው ረዳት የውጭ ጉዳይ ሚኒስትር ሄርማን ኮሄን በጻፉት መጽሐፍ ላይ አዲስ አበባን ለህወሓት ያስረከብንበት ምክንያት ብለው ያስቀመጡትን ምስጢር ምንድነው የሚለውን ወደ እናንተ እናመጣዋለን። ይፋ የተደረገው የሲአይኤ ሰነድ ቁጥር NESA 88-10012 በኢትዮጵያ ያሉ አማጽያን ለዋሽንግተን ጥቅም ሲባል እንዴት ይገለገሉባቸዋል የሚለው ርዕስ የተሰጠው ፋይሉ ላይስ ምን ተመዝግቧል? ሄነሪ ኪሲንጀር አሜሪካ ዘላቂ ወዳጅ የላትም ዘላቂ ጥቅም እንጂ ሲል ያስቀመጠው መርህ በፋኖና በአሜሪካ ግንኙነት ላይ እንዴት ሊተገበር ይችላል? አሜሪካ አማጽያንን የምታነጋግርበት የፕሮክሲ ዶክትሪን መመሪያ ፋኖን እንደ መሳሪያ ለመጠቀም የታለመ ነው ወይስ በእርግጥም የአካባቢውን የኃይል ሚዛን ለመቀየር የታሰበ ነው? ፋኖ ከዚህ የአሜሪካ ጥሪ በስተጀርባ ያለውን የታሪክና የሰነድ እውነት ሳይረዳ ቢቀርስ የሚጠብቀው አደጋ ምንድን ነው? እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። የሲአይኤ ሚስጥራዊ ሰነዶችንና በለንደን የተሸረበውን ደባ ቃል በቃል እየመዘዝን እውነቱን ግልጽ እናወጣዋለን። በአዲስ አበባ የሚገኘው የአሜሪካ ኤምባሲ ለወራት በታጠቁት የአማራ ፋኖ ኃይሎች መሪዎች ላይ አይኑን አፍጥጧል። በሚስጥር የተላለፈው ጥብቅ መመሪያም እንዲህ የሚነበብ ነው። ከፋኖ መሪዎች ጋር ቀጥተኛ ግንኙነት ፍጠሩ። ይህ መመሪያ አሜሪካ በአፍሪካ ቀንድ የምታደርገውን ታላቅ የጂኦፖለቲክስ ቁማር ማሳያ ነው የሚሉት የፖለቲካ ልሂቃን አያሌ ናቸው። ጥያቄው ግን ዋሽንግተን ፋኖዎችን ወደ ሰላም ድርድር ለማምጣት እያደራደረች ነው ወይስ በቤተ መንግስት ወንበር ላይ የሚተካ አማራጭ ኃይል መሆናቸውን እያጠናቻቸው ነው የሚለው ይሆናል። በአማራ ህዝብና በዋሽንግተን መካከል ያለው ግንኙነት በደምና በጥርጣሬ የተሞላ ታሪክ አለው። በአሜሪካ ከ1983 ዓ.ም በለንደን ጉባኤ ወቅት በአማራ ህዝብ ላይ ፊቷን አዙራ የወደፊት ዕጣ ፈንታውን ለህወሓትና ለኤርትራ ነጻ አውጪ ግንባር አሳልፋ መስጠቷ የቅርብ ጊዜ ትዝታ ነው። ያኔ አሜሪካና አማራ የተቀያየሙበት፣ አሜሪካና ትግራይ ደግሞ የደም ወዳጅነት የሆኑበት ምዕራፍ በዚያ መድረክ ተከፈተ። ከሰሞኑ ማለትም ከ33 ዓመታት በኋላ በዋሽንግተን የሚስጥር ክፍሎች ውስጥ ሌላ አየር እየነፈሰ ነው። አሜሪካ ዳግም ፊቷን ወደ አማራ አማጽያን እያዞረች ይመስላል። ለመሆኑ አሜሪካ አማጽያንን የምትቀርብበት እውነተኛው ምክንያት ምንድን ነው? ፍቅር ነው ወይስ ጥቅም ነው? ወዳጅነት ነው ወይስ የጂኦፖለቲክስ ወጥመድ ነው? ለነዚህ ጥያቄዎች መልስ ለማግኘት ወደ ኋላ መመለስ ይኖርብናል። ከሲአይኤ የሚስጥር መዛግብት በተለይም ለአንባቢ ክፍት ከተደረጉ ሰነዶችና የታሪክ መጻሕፍት የተመዘዙ ድብቅ እውነታዎችን መፈተሽ ግድ ይለናል። አሜሪካ ከአማጽያን ጋር የምታደርገው ማንኛውም ግንኙነት በጭራሽ በበጎ አድራጎት ወይም በሰብአዊ መብት መበይን ላይ የተመሰረተ አይደለም። ይልቁንም በሲአይኤ የቀዝቃዛው ጦርነት መርህ ላይ የተገነባ መርህ ነው። የቀድሞው የአሜሪካ የውጭ ጉዳይ ሚኒስትር ሄነሪ ኪሲንጀር በታዋቂው የዲፕሎማሲ መጽሐፋቸው ላይ ያስቀመጡት የወቅቱ መመሪያ ቃል በቃል እንዲህ የሚነበብ ነው። አሜሪካ ዘላቂ ወዳጅ ወይም ዘላቂ ጠላት የላትም። አሜሪካ ያላት ዘላቂ ጥቅም ብቻ ነው። ይህ መርህ ኢትዮጵያ ምድር ላይ ለመጀመሪያ ጊዜ በተግባር የተፈተነው በለንደኑ ጉባኤ በ1991 ዓመተ ምህረት ወቅት ነው። በግንቦት ወር 1983 ዓመተ ምህረት በለንደን በተካሄደው ስብሰባ ላይ የአሜሪካው ረዳት የውጭ ጉዳይ ሚኒስትር ሄርማን ኮሄን የተጫወቱት ሚና የአማራን ህዝብ የፖለቲካ ጣፈንታ ጨለም እንዲል አድርጎታል። ሄርማን ኮሄን በኋላ በጻፉት ዘ ማይንድ ኦፍ ዘ አፍሪካን ሊደርስ በተሰኘው መጽሐፋቸው ገጽ 142 ላይ በግልጽ እንደተናገሩት
የህወሓት መሪዎች አዲስ አበባን ለመቆጣጠር ዝግጁ መሆናቸውን ስንረዳ የኢትዮጵያ ጦር ሰራዊት መበተኑንም ስናረጋግጥ ያኔ ውሳኔያችን አዲስ አበባን ያለምንም ደም መፋሰስ ለህወሓት ማስረከብ ነበር። በዚያ ስብሰባ ላይ የአማራ ህዝብ ውክልና ሙሉ በሙሉ ተገለለ። አሜሪካም ስልጣኑን በግልጽ ለህወሓትና ለኢህአዴግ አሳልፋ ሰጠችው። ያ ውሳኔ የአሜሪካና የአማራ ህዝብ ግንኙነት ቁርባን የተሻረበት፣ ይልቁንም ዋሽንግተን ከህወሓት ጋር ረጅም ዘመን የተሻገረ የወታደራዊና የፖለቲካዊ ጥምረት የፈጠረችበት ቅጽበት ነበር። በእርግጥ አሜሪካ ያንን ውሳኔ የወሰደችው ህወሓትን ስለምትወደው አልነበረም። በሲአይኤ ይፋ የተደረገው ወይም ዲክላሲፋይድ ኢንተለጀንስ አሰስመንት ሰነድ ቁጥር NESA 88-10012 በጥር ወር 1988 እንደ አውሮፓ አቆጣጠር የታተመውና ኢትዮጵያን ኢንሰርጀንት ፐርስፔክቲቭ በሚል ርዕስ የተሰነደው ሰነድ ቃል በቃል እንዲህ ይነበባል። ኢትዮጵያ ውስጥ ያሉ አማጽያን የሶቪየት ህብረትን ተጽዕኖ ለመቀነስና የማርክሲስት ደርግን ለመጣል እንደ ዋና ማንሻ መሳሪያ ወይም ሌቨሬጅ ያገለግላሉ። እነዚህን ኃይሎች መደገፍ ወይም ማነጋገር ካርታው ላይ ያለውን ስልታዊ አሰላለፍ ለመቀየር የሚያስችል ተጨባጭ እርምጃ ነው። ሰነዱ በግልጽ እንደሚያስነበበው አሜሪካ ለየትኛውም አማጽያን የምትራራ ሀገር አይደለችም። አማጽያን ለዋሽንግተን የኃይል ሚዛን ማስጠበቂያ ካርዶቿ ናቸው። ዛሬም ቢሆን በአዲስ አበባ የሚገኘው የአሜሪካ ኤምባሲ የፋኖን መሪዎች ለማነጋገር ትዕዛዝ ሲቀበል ታሪክ ራሱን እየደገመ ነው። ውድ የዚህ መሰናዶ ታዳሚዎች፣ ዋሽንግተን ዛሬ ወደ ፋኖ የምትቀርበው ለምንድን ነው? የዚህ መሰረታዊ ጥያቄ መልስ በሲአይኤ ፕሮክሲ ዶክትሪን ወይም በውክልና ጦርነት መመሪያ ውስጥ ሰፍሮ ይገኛል። አሜሪካ አሁን ባለው የኢትዮጵያ መንግስት ላይ እምነት ስታጣ ወይም መንግስት ከቻይናና ከሩሲያ ጋር ያለውን ቁርኝነት ሲበረታ ወዲያውኑ አማራጭ ኃይሎችን መፈለግ ትጀምራለች። ዲክላሲፋይ በሆኑ የሲአይኤ ስፔሻል አክቲቪቲ ዲቪዥን መመሪያ ላይ በተቀመጠው ጽንሰ ሐሳብ መሰረትም አንድ መንግስት ለአሜሪካ ጥቅም ስጋት በሚሆንበት ጊዜ ዋሽንግተን መሬት ውጭ ካሉ የፖለቲካና የወታደራዊ አማጽያን ጋር መስመር ትዘረጋለች። ይህ መስመር የመንግስቱን ባህሪ ለመቀየር ወይም ደግሞ መንግስቱን ሙሉ በሙሉ ለመተካት እንደ ማስፈራሪያ ያገለግላታል። ይህ ማለት አሜሪካ ከፋኖ ጋር ልታደርጉ ያሰበችው ንግግር ፋኖን ለመርዳት ሳይሆን በአዲስ አበባ ያለውን መንግስት ለመጫንና ካልሰማኸኝ አማራጭ አለን ለማለት የተዘጋጀ የዲፕሎማሲ ወጥመድ ሊሆን ይችላል። ይህ የአሜሪካ አማራጭ ኃይል አለኝ ብላ መንግስታትን የምታስፈራራበት ታክቲክ በሲአይኤ ታሪክ መዝገብ ውስጥ በብዙ ሀገራት ላይ የተሞከረ የተረጋገጠ ስትራቴጂዋ ነው። ለአብነትም ያክል በ1980ዎቹ በአንጎላ የተካሄደውን የታሪክ እውነት ማንሳት ይቻላል። በወቅቱ ዋሽንግተን ጆናስ ሳቪምቢ ለሚመራው ዩኒታ ለተባለው አማጺ ቡድን በቢሊዮን የሚቆጠር ዶላርና ዘመናዊ መሳሪያ የምታፈሰው ሳቪምቢን ወዳጅ አድርጋ ስላፈቀረችው ብቻ አልነበረም። ዋና ዓላማዋ በሉዋንዳ በነበረው ማርክሲስታዊ የኤምፒኤልኤ መንግስት ማስፈራራት ነበር። አሜሪካ ለሉዋንዳ መንግስት ያስተላለፈችው መልእክት ግልጽ ነበር። ከሶቪየት ህብረትና ከኩባ ጋር ያለህን ጥብረት ካላቋረጥክ የሳቪምቢን አማጽያን ወደ ቤተ መንግስትህ እናስገባቸዋለን። የሉዋንዳ መንግስት በአሜሪካ ጫና ተንበርክኮ የውጭ ፖሊሲውን ሲቀይርና የሶቪየት ተጽዕኖ ሲቀንስ ዋሽንግተን ሳቪምቢን እንዳላስፈላጊ ዕቃ ወደ ጎን ጎፍትራ ጥለዋለች። በኒካራጓ የተካሄደውም ተመሳሳይ ነበር። ሲአይኤ ኮንትራስ የተባሉትን አማጽያን ያደራጀውና ያስታጠቀው ቤተ መንግስት ያለውን የሳንዲኒስታ መንግስት የፖለቲካ ባህሪ ለመቀየር እንደ ማንሻ መሳሪያ በመጠቀም ነበር። ዛሬ በኢትዮጵያም እየተደገመ ያለው ይህ የቆየ ዲፕሎማሲው ቁማር ነው። አዲስ አበባ የሚገኘው የአሜሪካ መንግስት የአብይ አህመድ አስተዳደር ወደ ቻይና፣ ሩሲያና ወደ ብሪክስ አባል ሀገራት ማዘንበሉን ሲያይ ወዲያውኑ ጫካ ውስጥ ካለው የፋኖ ኃይል ጋር መስመር መዘርጋት ይጀምራል። አሜሪካ ለጠቅላይ ሚኒስትሩ የምትልከው የስነ ልቦና መልእክትም እንዲህ በሚል የሚነበብ ይሆናል። ከኛ ፍላጎትና መስመር ከወጣህ በየቀኑ ህልውናህን የሚፈታተው ነውና አዲስ አበባን የሚያስጨንቀውን የፋኖን ኃይል አማራጭ መንግስት አድርገን እውቅና እንሰጠዋለን። ይህ ማለት የአሜሪካ ኤምባሲ ለፋኖ የሚያሳየው ወዳጅነት የፋኖን ህዝባዊ ጥያቄ ለመመለስ ሳይሆን አዲስ አበባ ላይ ያለውን የስልጣን ባለቤት እጃችሁን ስጡን ብሎ ለማስፈራሪያነት ያዘጋጀው የጂኦፖለቲክስ ድብቅ ካርድ ሊሆን ይችላል እንደማለት ነው። ባለፉት የታሪክ አጋጣሚዎች እንደታየው አሜሪካ አማጽያንን ስታነጋግር ሁለት መንገዶችን ትከተላለች። አንደኛው መንገድ አማጽያኑ አዳክሞ ወደ መንግስት እቅፍ ማስገባትና መሳሪያቸውን ማስፈታት ሲሆን፣ ሁለተኛው ደግሞ አሁን ያለው መንግስት ሙሉ በሙሉ ከወደቀ አዲሱን ኃይል አዘጋጅቶ ቤተ መንግስት ማስቀመጥ ነው። በ1970ዎቹ በአንጎላ ዩኒታ ለተባለው አማጺ ቡድን አሜሪካ ያደረገችው ድጋፍና በኋላ ላይ ቡድኑ ጥቅም ላይ ውሎ ሲያልቅ የተጣለበት መንገድ ለዚህ ግልጽ ማስረጃ ነው። የሲአይኤ የቆየ የምስጢር ዘገባ ሰነድ ከቨርት አክሽን ኢን አፍሪካ እንደሚለው አማጽያን ግባቸውን እስከሚያሳኩ ድረስ አጋር ናቸው። ግባቸው ከተሳካ ወይም የታሰበው የፖለቲካ ሽግግር ከተደረገ በኋላ ግን አዲስ ቀጠናዊ ወታደራዊ ስጋት እንዳይሆኑ
መገደብ አለባቸው። አሁን በአማራ ክልል እየተካሄደ ያለው ህዝባዊ እምቢተኝነትና የፋኖ እንቅስቃሴ ዋሽንግተን ችላ ልትለው የማትችለው ግዙፍ ኃይል ሆኗል። አሜሪካ በለንደን ጉባኤ ወቅት ያገለለችውን የአማራን ህዝብ ድምፅ ዛሬ በጠመንጃ ተገዳ ለማዳመጥ አፋፍ ላይ ትገኛለች። ታዲያ አሜሪካ ወደ አማራ ክልል ፊቷን ያዞረችው ስለ ፍትህ ወይም ስለ ህዝቡ መከራ አስባ አይደለም። ዋሽንግተን የምታየው የአፍሪካ ቀንድና የቀይ ባህር ስልት ያስተላልፍን ነው። የቻይናና የሩሲያ መስፋፋትን ነው። እንዲሁም ኢትዮጵያ ውስጥ ሊፈጠር የሚችለውን የኃይል ክፍተት ነው። ለንደን 1991 የተሰራው ደባ ዛሬ በሌላ መልኩ ሊደገም ይችላል። በወቅቱ ሄርማን ኮሄን ህወሓት አዲስ አበባን ይቆጣጠር ብለው ሲወስኑ አማራን ከጨዋታ ውጭ እንዳደረጉት ሁሉ ዛሬም ቢሆን የአሜሪካ ኤምባሲ ዲፕሎማቶች የሚያደርጉት እንቅስቃሴ ፋኖን የወደፊቱ የስልጣን ባለቤት ለማድረግ ሳይሆን የራሳቸውን ጥቅም የሚያስጠብቅ አዲስ የፖለቲካ ስምምነት ለመንደፍ ሊሆን ይችላል። ይፋ የሆኑ የሲአይኤ ሰነዶች የሚያረጋግጡት የመጨረሻው እውነትም እንዲህ ያለው ነው። አሜሪካ ከየትኛውም አማጺ ኃይል ጋር የምታደርገው ንግግር ወጥመድና ድል ጎን ለጎን የተሸከመ ነው። ፋኖ ይህንን የዲፕሎማሲ ጥሪ እንደ ታላቅ የፖለቲካ እውቅና አድርጎ ከተቀበለውና የዋሽንግተንን ድብቅ አጀንዳ ካልተረዳህ በ1983 ዓመተ ምህረት በለንደን የተበላውን ካርድ ዛሬም በሌላ ቅርጽ ሊበላው ይችላል። በእርግጥም አሜሪካ ፊቷን ወደ አማራ ያዞረችው ለፍቅር አይደለም። በጂኦፖለቲክስ ካርታዋ ላይ አዲስ ተጫዋች ስለመጣ ብቻ ነው። የፋኖ መሪዎች ከዚህ የአሜሪካ ጥሪ በስተጀርባ ያለውን የቀዝቃዛውን ጦርነት መልክ ካልተረዱ የታሪክ ተበዳይነታቸው ይቀጥላል። ከተረዱት ግን በለንደኑ ደባ የታጣውን የታሪክ የበላይነት መልሰው የሚቀዳጁበት ወሳኝ እድል ይኖራቸዋል በሚል እንሰናበታለን። ሰኔ ጊዜ የተመኘን በዚሁ ተሰናብተናል።